ቤተሰቦቼ እንዴት ናችሁ? ከነዚህ አይነት ሶስት ሰዎች እንድትጠበቁ ዛሬ እንድንነጋገርበት ነው የመጣሁት። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ቻናል ለሌላው እንዲደርስ እንድታደርጉ ጋብዛችኋለሁ። እንግዲህ በህይወታችን ውስጥ የሚገጥሙን ሶስት አይነት ሰዎች አሉ ማለት ነው። እነዚህን ሶስት አይነት ሰዎች ለይተን ካልተጠነቀቅን በጣም እና ልባችንን ካልጠበቅን እንጎዳለን ማለት ነው። ብዙ ጊዜ ሰዎች የሚጎዱት በእነዚህ አይነት ሰዎች ናቸው ማለት ነው። በህይወታችን ውስጥ ይገጥሙናል እነዚህ ሰዎች ማለት ነው። የመጀመሪያው ከዳተኛ ሰዎች ናቸው። ሁልጊዜ አብሮን ያለ ሰው የወደደን ያፈቀረን እኛን ክብር የሚሰጠን የሚመስለን ሰዎችን ሁልጊዜ እውነተኛ ናቸው ብለን ልናስባቸው አይገባም። ምክንያቱም ለጥቅማቸው ሲሉ ይከዱናል፣ በቅናታቸው ይከዱናል፣ በተለያየ በእነሱ አእምሮ ውስጥ ይቅርታ በእነሱ አእምሮ ውስጥ በፈጠሩት ነገር እኛን ይከዱናል ማለት ነው። ስለዚህ ምናልባት መጀመሪያ ላይ በጎ መስለውን ሊሆን ይችላል። ምናልባት መጀመሪያ ላይ ለኛ ጥሩ መስለውን ይሆናል ማለት ነው። ስለዚህ ተፈጥሯቸው አይደለም ጥሩነት ማለት ነው። ስለዚህ ውስጣቸው ያለውን ነገር ደብቀው ከላይ ጥሩ ለመምሰል የሚሞክሩ ሰዎች ናቸው። እኛ ደግሞ የውስጣቸውን አናቅ። ምናልባት የእግዚአብሔር መንፈስ ኖሮን የምንጸልይ ሰዎች ከሆንን የዛን ሰው ማንነት እግዚአብሔር ሊገልጥ ይችላል ማለት ነው። ስለዚህ ምንድነው ማድረግ መቻል ያለብን? ልባችንን መጠበቅ። ብዙ ጊዜ በተለይ ሴቶች የሚጎዱት ወንዶች ሲከዷቸው ነው። ወንዶች የሚጎዱት ሴቶች ሲከዷቸው ነው። ትዳር ብለው ይዘው ጥሩ ሰው እኮ ነበረ እንዴት እንደተቀየረ አላቅም የሚባል ብዙ ነገር አለ ማለት ነው። ስለዚህ ምንድነው ሁልጊዜ የምላችሁ ራሳችሁን ጠብቁ፣ ልባችሁን ጠብቁ ነው። እንደዚህ አይነት ነገር ሲከሰት እንኳን በቃ ትንሽ እንኳን ሊሆን ይችላል ብላችሁ ብትጠብቁ ብዙ አትጎዱም ማለት ነው። አንድ ጊዜ አንድ ጓደኛዬ ምን አለችኝ፣ ያው ባለትዳር ነበረችና ብዙ ጊዜ በትዳር ውስጥ ያሉ ሰዎች ባሎቻቸው ወይ ሚስቶቻቸው ሲከዷቸው በጣም ነው የሚበሳጩት ማለት ነው። ራሳቸውን ለማጥፋት የሚደርሱ አሉ፣ ከህይወት መስመር ይወጣሉ፣ የተለያየ ነገር ማለት ነው። ስለዚህ በህይወት ውስጥ ተከድቶ የማያውቅ ሰው የለም። በትዳር ይሁን በገንዘብ አበድራችሁ ጥሩ ሰው ነው ብላችሁ የሆነ ፌቨር አድርጋችሁለት፣ ጥሩ ሰው ማለት እኮ ለጥሩ ሰው ብቻ ፌቨር ይደረጋል እያልኩ አይደለም። ይቅርታም የምታደርጉት ልባችሁን ስትጠብቁ ነው ማለት ነው። ይሄንን አደረገ ኦኬ፣ ሁለተኛ ከሱ ጋር በዚህ ነገር ውስጥ አልስማማም ግን ብለን ራሳችንን መጠበቅ የምንችለው ልባችንን መጠበቅ የምንችለው ነገሩ ከደረሰ በኋላ ሳይሆን ሰው እንደዚህ ሊያረግ ይችላል ብለን ማሰብ አለብን ማለት ነው። ሁለተኛ አይነቶቹ ሰዎች ደግሞ አላዋቂ ናቸው። አላዋቂ ማለት የጠቀሙን መስለው መዘዝ ወደኛ የሚስቡ ማለት ነው። የጠቀሙን ይመስለናል፣ ለኛ ያስባሉ፣ ግን ዕውቀት ማስነስ አለ ማለት ነው። ስለዚህ እንደዚህ አይነትን ሰዎች ምንድነው ዕውቀትን መግለጥ ነው ለነኛ የማያውቁትን ነገር በማያውቁት ነገር ወደኛ የሚያመጡብንን ሰበብ መከራ ወደኛ የሚያመጡትን ነገር ችግሮችን ሳይከሰቱ በፊት እንዲያውቁ ማድረግ፣ አለማወቃቸውን ካወቀ እንዲያውቁ ማድረግ አለብን ማለት ነው። ሶስተኞቹ ሰዎች አጋንንት የሞላቸው ሰዎች ናቸው። እንግዲህ ከዚህ በፊትም ብዙ ጊዜ ተነጋግረናል። ሰው ባዶ ሰው የለም። ምክንያቱም ሰው ስጋ ነው፣ ከዛ መንፈስ አይደለ እስትንፋስ። ስለዚህ የሁሉም ውስጥ የእግዚአብሔር መንፈስ አለ። እሱን ሳንፈልግ ስንቀርና የእግዚአብሔርን ስራ ሳንሰራ ስንቀር ደግሞ አጋንንት መንፈስ ውስጣችን ይገባል ማለት ነው። ስለዚህ እነዚህ ሰዎች ጥሩ ነገር የሚያደርጉ አይደሉም። አስመሳዮች ናቸው፣ አድርባዮች ናቸው፣ የሚያታልሉ ናቸው፣ የሚሰርቁ ናቸው። ስለዚህ እነዚህ ሰዎች ሲገጥሙን ልባችንን መጠበቅ መቻል አለብን። ማን ነው ጥሩነቱ? አንድ ጊዜ የሆነ ነገር ተከሰተ ቢሮ ውስጥ ማለት ነው እና በጎ ነገር እንደተደረገ የቆየ ታሪክ ነው የምነግራቸው። ኦልሞስት 2010 ምናምን አካባቢ ማለት ነው። እና አንድ የሆነ ሰው ፌቨር እንደተደረገለት ተወራ ማለት ነው። እና እኔ በጣም ማለት ምንድነው ለአንድ ልጅ ያልኳት የትኛው ደግነታቸው ነው ይሄንን የሚያስደርገው? ማለት ከዚህ በፊት ለማንም ሰው ያላሰቡትን ለማንም ሰው ምንም ያላደረጉትን በጎነት ያልተሞላውን ዛሬ ላይ የትኛው ደግነታቸው በጎ እንዲያደርጉ ያደርጋቸዋል? ይሄን መገመት መቻል አለብን።
ቤተሰቦቹን የበደለ ሚስቱን የበደለ እኔ አንዳንድ ጊዜ የሚገርማችሁ ታክሲ ላይ ሰው ይጣላል አይደለም ጠጋቢያ ጠጊ ምናምን እኔ በጣም የሚያሳዝኑኝ ከነዚህ አይነት ሰዎች ጋር አብረው የሚኖሩ ሰዎች ለደቂቃ ለ5 ደቂቃ ለ6 ደቂቃ ለሚሄደው ሰው ጋር በጎ ማድረግ ያልቻለ ጠዋትም ማታም 24 ሰዓት አብሮ ለሚኖር ሰው ጋር ደግሞ ምን በጎ እንደሚያደርግ ግራ ነው የሚገባኝ። እና እኔም ማዝነው በዛ ጋር በተጣላ ነው አይደለም አብሮ የሚኖረውን ሰው እንዴት ነው የሚያበሳጨው ነው። ከመሬት ተነስቶ ሊደባደብ የሚፈልግ ሰው አለ። ከመሬት ተነስቶ በቃ ነገር የሚፈልግ ሰው አለ። እነዛን ሰዎች ሳይ እኔ ማዝነው ለማን ነው? ለቤተሰቦቻቸው ነው። ምክንያቱም ቤተሰብ ውስጥ ሩሩ ከሆንክ ቤተሰብ ውስጥ ደግ ከሆንክ ለቤተሰብህ እንደ ሰው የምትቆጥራቸው ከሆነ አካባቢ ላይ ያለው ሰዎች የሥራ ባልደረቦች አብረው የሚሰሩን በመንገድ የምታገኘውን ሰው ሁሉ እንደ ሰው ትቆጥራለህ። ቤተሰብ ውስጥ ያለን ታሪክ ነው ውጪ ወስደህ የምታንጸባርቅ። ስለዚህ በቤተሰብ ውስጥ ጥሩ ታሪክ ከሌለ አንተ የምትፈጽመው ግፍ ካለ ምንም ጥያቄ የለም ውጪ ያለው ሰው ላይም ግፍ ለመፈጸም አምባገነን ለመሆን ጥረት ታደርጋለህ ማለት ነው። ስለዚህ ቤተሰቦቼ እነዚህ 3 አይነት ሰዎች በዙሪያችን አሉ። ስለዚህ ከነዚህ ሰዎች ራሳችንን መጠበቅ መቻል አለብን። አንደኛ ሰው ያው ከዳተኛ ሰዎች እነዚህን ከዳተኛ ሰዎች እንዴት ነው የምናውቀው ነው? አይ ልናውቃቸው አንችልም። እንዳልኳችሁ ቅድም ራሳቸውን ደብቀው አድርባይ ሆነው መስለው ፍቅር የሰጧችሁ የተንከባከባችሁ መስሏችሁ ነው የሚቀርቡት። ግን የሆነ ኦፖርቹኒቲያቸው እስኪሳካ ድረስ ያሰቡት ነገር እጃቸው እስኪገባ ድረስ ነው ከዛ ይከዷችሁ። ስለዚህ ሊሆን ይችላል ብላችሁ ልባችሁን መጠበቅ ነው። መጎዳት መቻል የለባችሁ። ሌላ ላይፍ መኖር ይሄንን ማሰብ መቻል አለባችሁ። ምክንያቱም በመኖራችሁ ውስጥ የተሻለ ነገር ይኖራል። እናንተ ራሳችሁን በማጎሳቆላችሁ ውስጥ ራሳችሁን በማጥፋታችሁ ውስጥ ራሳችሁን ያንን ነገር እያሰላሰላችሁ ብቻ እንዲባረግ ኖሮ እንዲሆና እንዲባረግ ኖሮ እንዲሆና ያ ያለፈ ጉዳይ በቃ ባለፈው ጉዳይ ላይ ተመልሳችሁ እንዲህ ስለሆነ እንዲባረገው ኖሮ እንዲብንከባከበው ኖሮ እንዲቢወጣ ኖሮ ብለን የምናመጣው ነገር የለም። ስፔሻሊ የሚከዷችሁ ሰዎች ሰልፊሽ ስለሆኑ ነው። እነዚህ እኔ ባረገው ኖሮ የምትሏቸውን ነገሮች ብታረጉ ሁሉ ወደ እናንተ የሚመለሱ ሰዎች አይደሉም። ምክንያቱም የተሻለ ነገር ፍለጋ ሄደዋል ማለት ነው። ከናንተ የሚጠብቁት ያንን ነገር አይደለም። እናንተም ቢፈልጉማ ይሄንን አድርጉልኝ ይሄንን አድርጊልኝ ይሉ ነበር። ስለዚህ እነዚህ ሰዎች ኦሬዲ አይመለሱም። ስለዚህ ምንድነው ኢሶኬ ድሮም ከዳተኛ ነው እንደውም እግዚአብሔር ከባሰ ነገር ጠበቀኝ ብላችሁ የተከዳችሁበት ነገር እንዳለ ሆኖ ጉዳቱ ከባሰ ጉዳት እግዚአብሔር እንደጠበቃችሁ ለራሳችሁ ነግራችሁ ህይወታችሁን መቀጠል መቻል አለባችሁ። ወደፊት ደግሞ እርግጠኛ ነኝ የከዳችሁን ሰው የተሻለ ሰው እግዚአብሔር ነው የሚሰጣችሁ። በትዳር ላይም ይሁን በፍቅር ላይም ይሁን በጓደኝነት ኖርማል ጓደኝነትም ቢሆን ወንድ ለወንድ ሴት ለሴትም ቢሆን ማለት ነው። ስለዚህ ያንን ሰው በጊዜ ከናንተ የለየው እግዚአብሔር ወዶና ፈቅዶ ፈልጎት እንደሆነ እንድታስቡት ያስፈልጋል። ምክንያቱም የባሰ ጥፋት ከማምጣቱ በፊት ከናንተ ነጥሎታል ማለት ነው። አላዋቂ ሰዎች ማስተማር ነው። ያው ብዙ ሰዎች ሰውን የሚጠሉት ባለማወቅ ነው። የዛን ሰው ማንነት ባለማወቅ ወይም ደግሞ በሰሙት ነገር አይምሯቸው ተይዞ የተለያየ ነገር። ስለዚህ ማንነታችሁን መግለጥ ነው። እውነተኛ ታማኝ ጥሩ ሰው እንደሆናችሁ በስራችሁ መግለጥ ነው፣ በሌላ ነገር አይደለም። ያኔ ዕውቀት ሲሞላበት ሲያቅ ስለእናንተ ለእናንተ የተሻለ ግምት ይኖራል። አይከዳችሁም ወይም ደግሞ ጉዳት አያደርስባችሁም ማለት ነው። እንግዲህ አጋንንት ያለበትን ሰው ያው ከድርጊቱ ነው የምንረዳው። በአንድ ሰው ውስጥ አጋንንት ይኑር እግዚአብሔር ይሁን የሚመራው ልናቀው የምንችለው በሚሰራቸው በጎ ነገር በሚናገራቸው በጎ ነገሮች ነው። አጋንንት ካለበት ያው በተቃራኒው ክፉ ነገርን ስለሚያደርግ ራስ መውደድ ራሱ ኃጢያት ነው። ብዙ ኃጢያት የሆኑ ነገሮች አሉና እነሱን ነገሮች ሲያደርጉ ማየት እንችላለን። እሱን ደግሞ ያው መጸለይ ነው። አጋንንቱን ለማስለቀቅ መሞከር፣ የተለያየ መንፈሳዊ ቦታዎች እንዲሄድ እንዲጸለይለት በሃይማኖቱ ወደ እግዚአብሔር ተጠግቶ ጥሩ ሰው እንዲሆን መምከር ጥሩ ነው ብዬ ነው የማስበው። ግን በዚህ ውስጥ ሁሉ ልባችሁን እንድትጠብቁ ጋብዛችኋለሁ። አመሰግናለሁ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ።